በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አበው ካህናት ቡራኪያችሁ ይድረሰኝ። አኀው ዲያቆናት እንኳን አደረሳችሁ። የኢትዮጵያ ሕዝብ ኦርቶዶክሳውያን ምእመናን በኢትዮጵያ ምድርም በኤርትራ ምድርም ያላችሁ በጠቅላላ በመላው ዓለም ያላችሁ ሁላችሁ እንኳን ለብርሃነ ትንሣኤው እግዚአብሔር አደረሳችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችሁ ላይ አድሮ ይኑር። የትንሣኤውን ብርሃን ያሳየን እግዚአብሔር በረድኤቱና በቸርነቱ ዳግም ሲመጣ ደግሞ በቀኙ ከሚቆሙት ቅዱሳን እንዲደምረን የእሱ ቅዱስ ፍቃድ ይሁንልን። ያዛኝቱ የቅድስተ ቅዱሳን የድንግል ማርያም እንባዋ በቀራንዮ አደባባይ በጎልጎታ ያነባቸው ልጇ ወዳጇ እስከሚነሳ ድረስ ያዘነችው ሐዘን የኔና የናንተን ሐዘን ገፎ ይውሰድልን። ምልጃዋን ማይራቀን፣ ፍቅሯን በልቡናችን፣ ጣዕሟን ባንደበታችን፣ ጸጋዋን በሰውነታችን ያሳድርልን። ለዚች ቀን ያደረሰን እግዚአብሔር እኛን በሰላምና በፍቅር በአንድነትና በጸጋ በበጎነትና በረድኤት በቸርነቱ ለዚች ቀን ያደረሰን በጦርነት መሃል ያሉትን፣ በደዌ ያሉትን፣ በመከራ ያሉትን፣ በስቃይ ያሉትን፣ በተለያየ ፈተና ያሉትን፣ በእስር ቤት ያሉትን፣ በተለያየ ስፍራ ያሉትንም በዓይነ ምሕረቱ ይመልከትልን። አምላካችን እግዚአብሔር ክብርና ምስጋና ይድረሰው። አሜን። እኔ ደህና ነኝ፣ እግዚአብሔር ይመስገን። ይኸው ለዛሬ አድርሶናል። አጭር እንኳን አደረሳችሁ ካልክ በኋላ ግን ተወሰነች ሚስጥር መያዝ ይኖርባቸዋል። የትንሣኤው ነገር በአራት ወንጌላውያን ተነግሯል። አንደኛ የትንሣኤው ነገር በአራት ወንጌላውያን ተነግሯል። አራቱም ወንጌላውያን ተባብረው ጽፈውታል። ማቴዎስ በ28ኛው ምዕራፍ፣ ማርቆስ በ16ኛው ምዕራፍ፣ ሉቃስ በ24ኛው ምዕራፍ፣ ዮሐንስ ወንጌላዊ በ20ኛው ምዕራፍ ክርስቶስ ተነስቷል። ወሳኝ ሌላ ነገር የምትይዙት ብዙ የእምነት መስራቾች በዓለም ላይ አሉ። በፐርሺያ፣ በዛሬዋ ኢራን ዞሮአስትሪያኒዝም፣ በጥንቷ ባቢሎን የጣዖት እምነት መስራቾች የነበሩ ቡዲዝም፣ ሂንዱይዝም ብዙ እምነቶች አሉ። ሽንቶይዝም በጃፓን በቻይና ኮንፊሽየስ የመሰረተው እምነት ኮንፊሽይዝም አለ። እንደገና ጃይኒዝም አለ። እነዚህ ሁሉ እምነት መስራቾች አሏቸው። የእስልምና እምነት መስራች አለ። የሁሉም እምነት መስራች አለ። እነዚህ ሁሉ ሰዎች ሞተዋል፣ አልተነሱም። ወሳኙ ነጥብ የምትይዙት አራቱ ወንጌላውያን ተባበሩበት የኔ እናንተ አምላክ የጌቶች ጌታ የነገስታት ንጉሥ የኃያላን ኃያል የልዑላን ልዑል የክቡራን ክቡር የቅዱሳን ቅዱስ ኤልሻዳይ አዶናይ ጸባኦት የድንግል ማርያም ልጅ የአብ ልጅ እርሱ ወልድ ኢየሱስ ክርስቶስ ብቻ ሞትን ድል አድርጎ ተነስቷል። መላእክት የመሰከሩትም ይሄን ነው። መቃብሩ ባዶ ነው። ሴቶቹ ሲመጡ እነ ማርያም መግደላዊት ምንድን ያሏቸው? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ሕያውን ከሙታን መካከል ብዙ የእምነት መስራቾች አሉ፣ ሙታን ናቸው። ኢየሱስ ክርስቶስ የኔና የናንተ አምላክ ሕያው ነው። ሶስተኛ የኢየሱስ ትንሣኤ ከሁሉም በመጽሐፍ ቅዱስ ከተጻፉት ሞተው ከተነሱ ሰዎች ሁሉ የተለየ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 11 የአራት ቀን ሬሳ አልዓዛርን ከመቃብር ሲያወጣ፣ የማቴዎስ ወንጌል ምዕራፍ 9 ቁጥር 18 ጀምሮ ስታዩ ደግሞ የዕለት ሬሳ ወለተ ኢያኢሮስን ወለተ መኮንን ከመቃብር ሲያወጣ፣ ወይም በዛ ጋይ በናይ ከተማ ናይን በተባለች መንደር የመበለቲቱን ልጅ ሊቀብሩት ሲሄዱ በወሰካ በቃሬዛ ይዘው ለከ ብለከ ወሬዛ ተንስ ብሎ ብድግ አለ የሞተው ሰው። እነዚህ ሰዎች ሞተው ተነስተዋል። የኢየሱስ ክርስቶስ ግን ትንሣኤ ለየት ያለ ነው። እንዴት? አልዓዛር የሞተውም በብሉይ ሥጋ ነው፣ የተነሳውም በብሉይ ሥጋ ነው፣ በአሮጌ ሥጋ በሚበሰብስ ሥጋ። ወለተ ኢያኢሮስም እንደዚሁ፣ የሴትዮዋም ልጅ ወልደ መበለትም እንደዚሁ። ስለዚህ የኢየሱስ ክርስቶስ ትንሣኤው ግን በበስባሽ ሥጋ አልሞተም፣ በሚበሰብስ ሥጋ አልተነሳም። ሙስና መቃብርን አጥፍቶ ለኛ በኩል ሊሆን ተነሳ ብሎ የሚነግረን ያ በዘዳግም በእኛ በሱ ምጽአት በእኛ ደግሞ ትንሣኤ ዘጉባኤ በተባለው በዳግም ምጽአቱ ጊዜ ማቴዎስ 25:31 እንደተናገረ እልፍ አላፋት ከሆኑት መላእክት ጋር ይመጣል፣ የሰው ልጅ ምልክት በሰማይ ይታያል ብሎ ለፍርድ ሲመጣ ኢየሱስ ክርስቶስ
በዛ በተዋህደው ስጋ እንደሚመጣ ሲነሳም ለኛ በኩር ሆኖ ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ጳውሎስ ሐዋርያ ረጅም ስብከቱ 14 መልእክቶች ጽፏል። ከ14ቱ መልእክቶች ረጅም ስብከቱ አንደኛ ቆሮንቶስ ምዕራፍ 15 ስለ ትንሣኤ ነው። የሚበሰብሰው የማይበሰብሰውን ይለብሳል። በድካም የሚዘራው በኃይል ይነሳል፣ በውርደት የሚዘራው በክብር ይነሳል። መዋቲ ስጋ ይዘራል፣ ኢ መዋቲ ይነሳል ብሎ ስለኛ ይነግረናል። ለትንሣኤያችን በኩር ግን ኢየሱስ ክርስቶስ ነው። ስለዚህ ትንሣኤን በመናስበት ጊዜ ሁሉ ይሄንን ነው ቅድስት ትንሣኤ የምንላት። ልዩ የሆነ ትንሣኤ የምንለው ከነ አልዓዛር ትንሣኤ ስንለያት ነው። እነሱ ሞተው ተነስተዋል፣ እንደገና ይሞታሉ። ክርስቶስ ሞቶ ሲነሳ ግን እንደገና አይሞትም። እኛም እሱ በኩራችን ነውና በምንነሳበት ጊዜ በትንሣኤ ዘጉባኤ ከዛ በኋላ ሞት በእኛ ላይ የለም። የማይበሰብሰውን እንለብሳለን። የወፍ ስጋ ሌላ ነው፣ የእንስሳ ስጋ ሌላ ነው፣ የሰው ስጋ ሌላ ነው ይላል። የእንስሳት የአራዊት ሁሉ ስጋቸው ምንድን ነው? የነሱ መዋቲ ነው። አራዊት አጎንብሰው ነው የሚሄዱት፣ እንስሳት አጎንብሰው ነው የሚሄዱት፣ ሰው ቀጥ ብሎ ነው የሚሄደው። አንዱ ትልቁ ሚስጥር መሰላችሁ? እነሱም አጎንበሳቸው የተገዢ ምልክት ነው፣ ሰው ገዢ ነው። ሌላው ሚስጥር ግን ማጎንበሳቸው ሞቶ ይቀራሉ፣ ትንሣኤ የላቸውም። እኛ ግን ትንሣኤ አለን፣ ቀጥ ብለን የምንሄደው ለዛ ነው። እንደው ትንሽ በዚሁ አጋጣሚ የዛሬን በዓል ስናከብር እነዚህን ነገሮች ታውቋቸው ነበረ? እንድትነጋገሩባቸው ስለፈለኩ ነው። ስለዚህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሞትን ሞተ፣ ሞትን ድል አድርጎ ተነሳ። የተነሳባት ዕለት እቺ ዕለተ እሑድ ናት። እቺ ዕለተ እሑድ ታላቅ ቀን ናት። አትናቴዎስ ቅዱስ አትናቴዎስ በረከቱ በእኔም በእናንተ ይደርና ኑችን ቀን እናክብራት ይላል። ኑ እቺ የበዓላት ንግሥት ነች ይላል። አባይ ናት፣ ታላቅ ናት። ኑና ክብራት፣ ኑ ቅድስት ብለን ንጥራት፣ እሷም ለእኛ ተማልዳለች ይላል። ክርስቶስ ሞትን ድል አድርጎ የተነሳባት ዕለተ እሑድ ለምጽአት የሚመጣው በዚችው ዕለት በዕለተ እሑድ ነው። ስለዚህ ልዩ ቀን ነች። ሌሎቹ ቀኖች ሁሉ ያልፋሉ። አንድ ሚስጥር ሌላ ልንገራችሁ። ሌሎቹ ቀኖች ሁሉ አላፊ ናቸው። እማታልፍ ቀን እሑድ ናት። ለዘላለም እሑድ ይሆናል። ደስታ፣ ሐሴት፣ ክብር ባለበት በመንግሥተ ሰማያት ለዘላለም እንኖራለን። እግዚአብሔር አምላካችን ለዚች ቀን እንዳደረሰን ደግሞ ለብርሃነ ዕርገቱ ለበዓለ ዕርገቱ እንዲያደርሰን ለጽርሐ ጽዮን ለመንፈስ ቅዱስም እንዲያደርሰን ለዓመቱም እንዲደምረን የእሱ ቅዱስ ፈቃድ ይሆንልን። የትንሣኤ ብርሃን በሁላችሁ ዘንድ ይብራ። የኃጢአት ጨለማችሁን ያርቅላችሁ። የኃጢአት አጥራችሁን ያፍርስላችሁ። የኃጢአት ግንብን ያፍርስላችሁ። እንደ ኢያሪኮ ግንብ አፍርሶ ሙስና መቃብርን ያጠፋ የእናንተን ልቡና በትንሣኤ ልቡና ከፍ ያድርገው። ዮሐንስ በራእዩ ይናገራል። የመጀመሪያው ትንሣኤ ያላቸው ሁለተኛው ሞት አይሰለጥንባቸውም ይላል። የመጀመሪያው ትንሣኤ የተባለው ትንሣኤ ልቡና ነው። ሁለተኛው ሞት አይሰለጥንባቸውም፣ በሲኦል መውደቅ በገሃነም መጣል ነው። ይሄ ደግሞ ለእኛ አልተሰራም። ለእናንተ የተሰራው መንግሥተ ሰማያት ናት። ለእናንተ የተሰራችው የእግዚአብሔር መንግሥት ናት። ሁሉም የሰው ልጅ ሁሉ በተለይ በኦርቶዶክስ እምነት ጸንቶ የኖረ መጨረሻው መንግሥተ ሰማያት ነው። ማንም በዚህ እንዲከራከረኝ አይችልም። መጨረሻው ገነት ነው። ፍጻሜው መንግሥተ ሰማያት ነው። የኔና የእናንተ አምላክ ሞትን ድል አድርጎ የተነሳው ለዚህ ነው። መብርሃን ሆይ አውደ ታላቁን ይህንን በዓል ይህንን ዕለት ለሁላችን ባርኪልን። የልጅሽን ትንሣኤ በልቡናችን አብሪልን። ያለቀሽውን እንባ ሁሉ ኃጢአታችን ይጠብልን። ለኢትዮጵያ ሰላም ይስጥልን። ለመላው ዓለም ሰላም ይስጥልን። ለአፍሪካ ሰላም ይስጥልን። በዓለም ላይ ያለውን ጦርነት ሁሉ ገፎ እግዚአብሔር ደጉን ነገር ሁሉ ያደርግልን። አይነ ምሕረቱን ወደኛ ይመልስልን። የአብርሃም የይስሐቅ ያዕቆብ አምላክ እሱ ከኛ ጋር ይሁን እና አብርሃም ይህን ቀን ያዩ ዘንድ ተመኘዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 55 አብርሃም እችን ቀን ያይ ዘንድ ተመኘ። መቼ መሰላችሁ የተመኘው? ልጁ ይስሐቅን ይዞ ሞሪያ ከወጣ በኋላ ዓለም የሚድነው አንተ ልጅ ደም አይደለም አለው። አዳም እችን ቀን ይፈልጋት ነበር። በዕለት ሪት ሰማይ ኩከ ይጠብቃት ነበረ። መቼ ነው? ዛሬ አይደለም እንዴ? ተንሥኡ ለጸሎት አላቸው ነፍሳትን። እግዚኦ ተሳለን ይቅር በለን ሲሉ ደሙን ምልክት እያሳየ ሲኦልን መዘበራት። ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን። በዝግ ቤት ገብቶ ሰላም ለእናንተ ይሁን። ቤታችሁ የተዘጋ ልባችሁ የተዘጋ ሳትቀሩ ከፍቶ ይገባል። ኢየሱስ ክርስቶስ ይገባል። በቤታችሁ ይግባላችሁ። ጥሩት፣ ይገባል። አዎ በተዘጋ በር የገባ በእኔ እናንተ ልቡናም ይገባል። የትንሣኤው በዓል የተባረከ ይሁንልን። አረጋውያን ዕድሜ ከጤና ይስጣችሁ። ወጣቶች የምትጨብጡትን የተትረፈረፈ ሀብት ያድላችሁ። የምትሰሩትን ስራ ሁሉ ይባርክላችሁ። በትዳር ያላችሁ ትዳራችሁ ይባረክ። በእስር ቤት
በህመም በደዌ በጦርነት በውጊያ ስፍራ ላላችሁ ሁሉ እግዚአብሔር ለእናንተ የሚያስፈልጋችሁን መሻት ይፈጽምላችሁ። አሜን። በዓሉን ባለ ትፍሲት ሐሴት ያድርግልን። በዚህ አጋጣሚ ይህን ትምህርት የምትከታተሉ ሁሉ እንደ ሁልጊዜው ላይክ እና ሼር አድርጋችሁ ለሰው ማድረስ አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ አብረን የእግዚአብሔር ቃል እንማማር። ለሰው በማድረሳችሁ ደግሞ እግዚአብሔር በረከት ይሰጣችኋልና ላይክ እና ሼር በማድረግ ለሰው ሁሉ የምትሰጡትን የምታደርሱትን የእግዚአብሔር ቃል የእናንተን ልመና ደግሞ ቅዱስ ሚካኤል ሰምቶ ይፈጽምላችሁ። ለዓመቱ ይደምረን። ጨረስኩኝ። የሰላም አምላክ ከሁላችን ጋር ይሁን። የተባረከ የተቀደሰ ሕይወት ሁሉ እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። በየዕለቱ የሚሰጠው ደግሞ ትምህርት ስላለ ተከታተሉ። የዚህ ሳምንት ደግሞ እያንዳንዱ ቀን ሚስጥር አለና እባካችሁ ጾም ሲፈታ አብሮ የሚፈታ ሌላ ኃይል ስላለ አትጥፉ። አሜን። ሰላም ሁኑልኝ።